Monday morning, while it was still dark, Mary Magdalene went to the tomb and saw that the stone had been taken away from the entrance. She went running to Simon. በዚያች አስደናቂ የእሁድ ማለዳ ጨለማው በብርሃን ሲሸፈን የትንሣኤ ጌታ ድል አድራጊ ሆኖ ከመቃብር ወጣ። ትንሣኤውን ለማብሰር ቀድሞ ወደ መቃብር የገሰገሱት ቅዱሳት አንስት ነበሩ። ነገር ግን ጌታችን በክብሩ መጀመሪያ የታየው ለመግደላዊት ማርያም ነበር። መጽሐፍ ቅዱስ እንዲህ ይለናል፣ በሳምንቱ መጀመሪያው ቀን በማለዳ ተነስቶ መጀመሪያ ለመግደላዊት ማርያም ታየ። በማርቆስ ምዕራፍ 16 ከቁጥር 9 ላይ ይህ የሚያሳየው ጌታ ለሚፈልጉትና ለሚወዱት ሁሉ ቅርብ መሆኑን ነው። ስለ ትንሣኤው ታላቅነት፣ ስለ መቃብሩ መከፈት በዝርዝር የዘገበልን ወንጌላዊ ቅዱስ ማቴዎስ ነው። መቃብሩ እንዴት በታላቅ መናወጥ እንደተከፈተና የጌታ መልአክ ከሰማይ ወርዶ ድንጋዩን እንዳንከባለለው እንዲህ በማለት ይተርክልናል። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መንቀጥቀጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይለናል ማቴዎስ ወንጌል ምዕራፍ 28 ከቁጥር 2 ላይ። ይህ ታዲያ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በኃይልና በስልጣን መሆኑ የሚያረጋግጥልን ትልቅ የታሪክ ምስክርነት ነው። ሐዋርያት በትንሣኤ ዕለትና ከዚያም በኋላ የነበራቸውን ሚና ሳናነሳ ማለፍ አንችልም። የመጀመሪያው የትንሣኤ ዜና እንደሰሙ ጴጥሮስና ዮሐንስ ወደ መቃብሩ እንደሮጡ፣ ዮሐንስ ቀድሞ ደረሰ፣ ጴጥሮስ ግን ቀድሞ ወደ መቃብሩ ገባ። መግነዙ ተጠቅልሎ ጨርቁም ለብቻው ተቀምጦ በማየታቸው ትንሣኤውን አረጋገጡ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 3 እስከ 8 ላይ። ይህም የሐዋርያት ለነገሩ እውነተኝነት ያላቸውን ጥልቅ ጉጉትና ፍቅር ያሳያል። ሐዋርያት መጀመሪያ ቢጠራጠሩ ጌታ በመካከላቸው ቆሞ ሰላም ለእናንተ ይሁን ካላቸው በኋላ ግን በድፍረት መመስከርን ጀመሩ። ቶማስ የጌታን ቁስል አይቶ ጌታዬ አምላኬ ብሎ እስኪመሰክር ድረስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ የተገለጸው እንደዛ ይለናል። ታዲያ ሐዋርያት የትንሣኤውን ምስክርነት በመሆን እስከ ዓለም ዳርቻ ተልከዋል። ትንሣኤውን ለእነርሱ የሞራል ስብከት ሳይሆን የድል መታወቂያቸው ሆነ። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበረ። በሁሉም ላይ ታላቅ ጸጋ ነበረባቸው። የትንሣኤውን ዜና ለሐዋርያት ሲደርስ በድንጋጤና በጉጉት ወደ መቃብር የሮጡት በተለይ ቅዱስ ጴጥሮስና ቅዱስ ዮሐንስ ነበሩ። ዮሐንስ ቀድሞ ወደ መቃብሩ መድረሱ፣ ጴጥሮስ ግን ቀድሞ ወደ መቃብሩ መግባቱ አያስደንቅም? መግነዝ ተጠቅልሎ ራሱ ማሰሪያው ለብቻው ተቀምጦ አይተዋል። ይህ ለሐዋርያት የጌታ መነሳት አረጋገጠላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 3 እስከ 8 ላይ ስናነብ ከትንሣኤ በኋላ ለሐዋርያት ፈሪ መሆናቸው ቀርቶ ስለ ትንሣኤ ምስክሮች መሆናቸውን እስከ ዓለም ዳርቻ በታላቅ ኃይል መመስከራቸው ትልቅ ጽናትና ኃይል ሆኗቸዋል። እንግዲህ ኢየሩሳሌም የሰላም ከተማ ትባላለች። ጌታችን የማዳን ሥራውን እዚያው የፈጸመው ትንቢቱ እንዲፈጸም ስለሆነ ነው። አዳም የተቀበረባትና የቀድሞ የሰው ልጅ ውድቀት የተጀመረባት ስፍራ ጎልጎታ ዳግመኛ አዳም ክርስቶስ ሞትን ድል አድርጎ የተነሳባት ስፍራው ነች። ሞት በገባበት በር ሕይወት ገባ። ለምን? መጀመሪያ ለሴቶች ለመግደላዊት ማርያም ታየ ብለን ይህንን አስገራሚ እንመልከት። ይህ እጅግ አስገራሚ የጌታ ፍቅር መግለጫ ነው። ሊቃውንቱ ለዚህ 3 ዋና ምስጢሮች ያስቀምጣሉ። በገነት ውስጥ ሴቲቱ ሔዋን የሞትን ዜና ለአዳም እንዳበሰረች፣ ጌታ ደግሞ በትንሣኤ ጊዜ ሴቲቱ መግደላዊት ማርያምን የሕይወት ዜና ለሐዋርያት እንድታበስር አደረገ። በሔዋን ምክንያት የመጣው የሞት አዋጅ በመግደላዊት ማርያም በእመቤታችን በዳግማዊት ሔዋን የትንሣኤ ብስራት ተክሶልናል። ሁለተኛው የትጋት ዋጋ ነው። ሐዋርያት በፍርሃት ተቆልፎባቸው ሳለ ሴቶቹ ግን ሳይፈሩ ሽቶ ይዘው ወደ መቃብሩ ገስግሰዋል። ጌታ ለሚፈልጉኝ እገለጣለሁ እንዳለ ቀድሞ ለፈለጉት ቀድሞ ታያቸው። ሶስተኛው የፍቅር መግለጫ ነው። መግደላዊት ማርያም 7 አጋንንትን አውጥቶላት በብዙ ፍቅር ተከትለው ነበር። ያን ጥልቅ ፍቅሯን የትንሣኤ ብርሃን መጀመሪያ እንድታይ ክርስቶስ ፈቀደላት። ሌላው ደግሞ አስደናቂው ነገር ዮሐንስና ጴጥሮስ ወደ መቃብሩ መሮጣቸውን። ዮሐንስ ቀድሞ ደረሰ፣ ነገር ግን አልገባም። ጴጥሮስ ዘግይቶ ደረሰ፣ ነገር ግን ቀድሞ ገባ። ይህንን ዮሐንስ ወንጌል ምዕራፍ 20 ከቁጥር 3-8 ላይ ተዘግቦልናል። ታዲያ ዮሐንስ የብሉይ ኪዳን ምሳሌ ነው። ዮሐንስ ቀድሞ መድረሱ የብሉይ ኪዳን ነቢያት ስለ ክርስቶስ ትንሣኤ
ቀድሞ መተንበያቸውን ያሳያል። ነገር ግን ወደ ምስጢሩ ወደ መቃብሩ አልገቡም፣ በአካል አላዩትምና። ጴጥሮስ ደግሞ የአዲስ ኪዳን ምሳሌ ነው። ጴጥሮስ ዘግይቶ ወደ እርሱ ቀድሞ መግባቱ የአዲስ ኪዳን አማኞች በኋለኛው ዘመን መጥተው ምስጢረ ትንሣኤን በአካል ለመሳተፍ ለማመን መታደላቸውን ያሳያል። ሌላው አስደናቂው ትርጓሜ ዮሐንስ የድንግልናና የፍቅር ምሳሌ ነው። ስለዚህ ፈጠነ። ጴጥሮስ ደግሞ የንስሐና የእምነት ምሳሌ ነው። ጴጥሮስ ጌታን 3 ጊዜ ክዶ ስለነበረ ጌታ ይቅር ማለቱን ለማረጋገጥ በከፍተኛ ጉጉት ዘልቆ ገብቷል። ሌላው መግነዙ የራስ ማሰሪያ ለብቻ የተቀመጠባቸውን ምስጢር ደግሞ እንመልከት። ጌታችን ከመቃብር ሲነሳ እንደ አልዓዛር መግነዝ ክፈቱልኝ፣ መቃብር ክፈቱልኝ ብሎ አልተናገረም። መግነዝ ተጠቅልሎ መቀመጡ ጌታ በስርዓትና በስልጣን መነሳቱን ያሳያል። ሌባ ቢሆን ኖሮ መግነዙን አይፈታም ነበር። ይህ የሚያሳየው ትንሣኤ ተአምራዊና በገዛ ስልጣን ሆነ። ሌላው ደግሞ የትንሣኤ አስገራሚ ባህሪያትን እንመልከት። ጌታ የተነሳው ድንጋይ ሳይንከባለል ማኅተም ሳይፈርስ ነው። መልአኩ መጥቶ ድንጋዩን ያንከባለለው ጌታ እንዲወጣ ሳይሆን ሴቶቹ ሐዋርያት ባዶ መቃብሩ አይተው እንዲያምኑ ነው። ሁለተኛው በተዘጋች ደጅ መግባቱ ነው። ትንሣኤውን የሥጋ ደካማነት አስወግዶ እጅ ሳይከለክለው ወደ ደቀ መዛሙርቱ ይገባ ነበር። ትንሣኤ ባዶ መቃብር ብቻ አይደለም፣ የሰው ልጅ የታደሰበት ፍርሃት ድል የተነሳበትና ሞት የሕይወት መሸጋገሪያ መሆኑ የተረጋገጠበት ታላቅ ምስጢር ነው። ጌታችን ለሴቶቹ ቀድሞ በመታየት ዝቅ ያሉትን ከፍ አደረገ። ጴጥሮስና ቀድሞ ወደ መቃብሩ በማስገባት የንስሐ በር ተከፈተ። ታዲያ በዚህ በትንሣኤ ዕለት ሁላችንም ሰላም የምንባባልበት የሕይወታችን ውጥን የተጀመረበት ስለሆነ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን ዛሬ ሞት እንደተሸነፈ በክርስቶስ ኃይል ድል እንደተነሳ የምንመሰክርበት ሰላምታ የምንለዋወጥበት የትንሣኤያችን በዓል ነው። ተነስቶ አግኝታው ተሞላይ በደስታ ክርስቶስ ተንሥአ እሙታን በአብይ ሥልጣን ብለን ይሄ የቤተ ክርስቲያን የድል አዋጅ ስናውጅ ዛሬ ሞት ጥላ የተገፈፈበት መቃብር ባዶ የሆነበትና የሕይወት ብርሃን የበራበት ታላቅ ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በሦስተኛ ቀን ሞትን ድል አድርጎ ተነስቷል። የዚህ ታላቅ ድል ታዲያ በእነኚህ ቅዱሳን ሐዋርያት ተዘግቧል። በታላቅ ስልጣን መነሳቱ፣ ጠላታችን ሰይጣን መታሰሩ፣ አባታችን አዳም ደግሞ ነፃ መውጣቱ፣ በሰውና በእግዚአብሔር መካከል ሰላም ውጥን ደስታ መደረጉ፣ ከዛሬ ጀምሮ ሞት የለም ሰላም ብቻ ደስታ ብቻ ትንሣኤ መበሰሩ፣ ፍጥረታት ሁሉ በደስታና በሰላም የሚዘምሩበት የጌታ ትንሣኤ ነው። ጌታችን በመዋዕለ ሥጋዌ የሰው ልጅ 3 መዓልት 3 ሌሊት በምድር ልብ ይቆያል ብሎ እንደተናገረ በማቴዎስ 12 ከቁጥር 40 ላይ አቆጣጠሩ የሚጀምረው ታዲያ ከዕለተ ዓርብ ነው። ጌታችን ኢየሱስ ክርስቶስ በከርሰ መቃብር 3 ሌሊትና 3 ቀንን አሳልፏል። ታዲያ 1 መዓልትና 1 ሌሊት ተብሎ የሚቆጠረው ጌታችን በዕለተ ዓርብ ከቀኑ 6 ሰዓት እስከ 9 ሰዓት በመስቀል ላይ ሳለ ጨለመች፣ ፀሐይ ብርሃኗን ከለከለች። ይህ የ3 ሰዓት ጨለማ እንደ 1 ሌሊት ይቆጠራል። ከ9 ሰዓት በኋላ ደግሞ ብርሃን ተመለሰ። ይህ ብርሃን ደግሞ እንደ 1 መዓልት ይቆጠራል። በዚያ መሰረት ጌታ ገና ሳይቀበር በመስቀል ላይ ሳለ ተፈጥሮ በፈጣሪዋ ሕማም አዝና ብርሃኗን በመከልከሏ 1 መዓልትና 1 ሌሊት ተቆጠረ ማለት ነው። ሁለተኛው ቅዳሜ ነው። ሁለተኛው መዓልት ደግሞ ይህ ሙሉውን ዕለት ጌታ በከርሰ መቃብር ያሳለፈበት ጊዜ ነው። ዕለተ ቅዳሜ 1 ሙሉ መዓልት ቀን 1 ሙሉ ሌሊት ተቆጠረ ማለት ነው። ዕለተ እሑድ ደግሞ ሦስተኛዋ ናት። ሦስተኛዋ ደግሞ ጌታችን በዕለተ እሑድ በሌሊቱ መጀመሪያ ሰዓት በመንፈቅ ሌሊት ተነስቷል። ከቅዳሜ ምሽት ጀምሮ እስከ መነሻው ሰዓት ያለው 1 ሌሊት በሥርዓተ ቤተ ክርስቲያን አቆጣጠር የ1 ዕለት ሌሊት ከተቆጠረ መዓልቱም እንደተቆጠረ ይቆጠራልና ስለዚህ ጌታ እሑድ ሌሊት በመነሳቱ 3ኛው መዓልት ተሟላ ማለት ነው። ጌታችን ከመቃብር በመነሳት 3 ቀን መፍጀት ዝም ብሎ ሳይሆን ጥልቅ ምክንያቶች አሉት። የመጀመሪያው ጌታ ወዲያውኑ ቢነሳ ኖሮ ዝም ብሎ ነው ይላሉ፣ አያምኑ ነበረ። ነገር ግን በ3ኛ ቀን መነሳቱ ፍጹም ሰው መሆኑን መሞቱን በመቃብር ውስጥ መቆየቱ ለዓለም አረጋገጠ። ሁለተኛ የአዳም ዕዳ ለመክፈል ነው። አዳም በ3 ነገሮች በሐሳብ በቃል በተግባር በድሎ ነበር።
ጌታም በ3 ቀንና በ3 ሌሊት መቆየቱ የአዳምን የ3 ወገን በደል ለመካስ ነው። ሦስተኛው ትንቢቱን ለመፈጸም ነው። ነቢዩ ዮናስ በዓሣ ሆድ 3 ቀንና 3 ሌሊት እንደቆየ ሁሉ ጌታም የዮናስን ምልክት ለሰው ልጆች ሰጥቷልና በ3 ቀን 3 ሌሊት በከርሰ መቃብር ቆይቶ ተነስቷል። ጌታችን መቃብር ውስጥ የቆየው ሞት አሸንፎት ሳይሆን ሞት በቤቱ በመቃብር ውስጥ ሄዶ ለመግደል ስለፈለገ ነው። 3 ቀን 3 ሌሊት መቆየቱ የእኛን የ3 ወገን ባርነት ሰብሮ በ3ኛው ቀን በታላቅ ስልጣን ተነስቷል። እንደ ሊቃውንቱ አስተምህሮ አብርሃም በለመለመ መስክ አዳምን በጨለማ በወህኒ ሆኖ ሲጠብቁት ነበር ይላሉ። ጌታ ወደ ሲኦል ሲወርድ ታዲያ የሲኦልን ደጆች እንደ ሰም ቀለጡ፣ መዝጊያዎችም ተሰበሩ። ለ5500 ዘመናት በሲኦል የነበሩ ቅዱሳት ነፍሳት ከአዳም ጀምሮ እስከ መጥምቁ ዮሐንስ በክብር ነፃ አወጣቸው። ጌታ በመቃብር ውስጥ ሆኖ ሞትን በሞቱ ገደለው። ሞት እስከዚያች ሰዓት ድረስ ሰውን ሁሉ የሚውጥ ድል አድራጊ ይመስል ነበር። ነገር ግን የማይሞተው አምላክ ወደ መቃብር ሲወርድ ሞት ሊውጠው ቢሞክር አልቻለም። ይልቁንም ጌታ የሞትን ኃይል ከውስጡ ሆኖ በጣጠሰው። ሞት ሆይ መውጊያ የታለ? ሲኦልስ ድል መንሳትን የታለ? ብሎ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 5 ላይ ሐዋርያው ቅዱስ ጳውሎስ ዘገበልን። ቅዱስ አትናቴዎስ እንደተናገረው ጌታ በመቃብር መቆየቱ መቃብርን የሕይወትና የጎዳና ለማድረግ ነው። ሞት ጌታን ሊያስረው ሲል፣ ጌታ ግን ሞትን በራሱ ቤት በመቃብር አሰረው ይለናል። የአዳም ዕዳ ደብዳቤ መደምሰስ ነው። በመቃብር በነበረበት ጊዜ በአዳም ላይ ተጽዕኖ የነበረው የጥፋት የሞት ደብዳቤ ተቀደደ። መጽሐፍ ቅዱስ እንዲህ ይላል፣ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወገደው ብሎ ሐዋርያው ቅዱስ ጳውሎስ በቆላስይስ ምዕራፍ 2 ከቁጥር 14 ላይ ዘግቦልናል። ሌላው መቃብርን ለቅዱሳት ማረፊያ ማድረግ ነው። ጌታ ትንሣኤ በፊት መቃብር የፍርሃት የጥፋት ስፍራ ነበር። ጌታ ግን በመቃብር በማደሩ መቃብርን ለምእመናን የጊዜያዊ ረፍት ስፍራ አደረገው። እንግዲህ ለክርስቲያን ሞት ማለት እንቅልፍ ነው እንጂ ጥፋት አይደለም ማለልን። ጌታ በመቃብሩ መተኛቱ እኛ ከሞት በኋላ የምንነሳውን አንቀጽ ቀደሰልን ይላሉ ሊቃውንቱ። ጌታችን በመቃብር በነበረባቸው እነዚያ 3 ቀናት ዓለም ዝም ያለች ቢመስልም በሲኦል ግን ታላቅ የመለኮት ሰራዊት ዘምቷል። ጌታ በመቃብር ሆኖ የሲኦልን የብረት መዝጊያውን ሰባበረ። ለዘመናት በጨለማ ይማቅቁ የነበሩትን ነፍሳት በብርሃኑ አበራላቸው፣ ብርሃን ወጣላቸው። የሞት መውጊያ ተሰበረ፣ የሰይጣን ሰንሰለት ተሰባበረ። ጌታ በመቃብር የቆየ ሞት አሸንፎት ሳይሆን የሞትን ግዛት ለመውረርና ምርኮን ለመማረክ ነው። ቅዱስ ኤፍሬም እንደተናገረው ሞት ጌታን ሊውጠው አፉን ከፈተ፣ ጌታ ግን በውስጡ ሆኖ የሞትን ሆድ ቀደደው፣ እስረኞችን ሁሉ ነፃ አወጣቸው። ስለዚህ ዛሬ ክርስቶስ ተንሥአ እሙታን ስንል ጌታ በመቃብር ሆኖ የጨረሰውን ታላቅ የነፃነት ሥራ እያወደስን ነው። ጌታ በመቃብር የሠራው ሥራ ሲኦልን መበዝበዙ፣ አዳምን ለልጆቹ ነፃ መውጣቱ፣ ሰይጣንን ማሰሩ፣ ለእኛ የትንሣኤ መንገድ መጠረጉ ነው። እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሰን እያል ይህንን ቪዲዮ ላይክ፣ ሼር በማድረግ ለሁሉ እንዲዳረስ ፍቅራችሁን አለኝታችሁን አሳዩ። እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሰን። መልካም በዓል። ኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ፣ ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው መሞት በሐዘን ተውጠው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ። ጌታ ተነስቷል።